ካሁን በፊት ከወረዳ ጀምሮ በክልል ደረጃ የአጀንዳ ማሰባሰብ ሂደት በሁለቱ ከተማ መስተዳድሮች በአጠቃላይ 11 ክልሎችና ሁለት ከተማ መስተዳድሮችን ጨርሰን 14ኛውን የፌዴራል ባለድርሻ አካላትን አጀንዳ ማሰባሰብ ሂደት ላይ ነበርን ሰሞኑን። በዚህ መሰረት ከ38 የተለያዩ ባለድርሻ አካላት ፌዴራል ባለድርሻ አካላት እነኚህ ፌዴሬሽኖች፣ ኮንፌዴሬሽኖች፣ የመንግስት አካላት ሶስቱንም ክንፍ እና በአጠቃላይ ሴቶች፣ ወጣቶች፣ የአካል ጉዳተኞች የመሳሰሉት ሁሉ እናንተን ሚዲያንም ጨምሮ በሚገባ ላለፉት 3 ቀናት በሚገባ 7 ቡድን ላይ ተሰባስባችሁ ወይም ተሰባስበው አጀንዳዎቹን መክረው ዘክረው ትናንት በጋራ አቅርበው ዛሬ ደግሞ የሰባቱም በአንድ ላይ የተዋሃደ ወይም ፈረንጆች ኮንሶሊዴትድ የሚሉትን አጀንዳ ያቀረቡበት ጊዜ በመሆኑ እጅግ የተሳካ ሂደት ነበር። ስለዚህ ኢትዮጵያ በአሁኑ ሰዓት ከ11ዱም ክልሎች እና ከሁለቱም ከተማ መስተዳድሮች ፌዴራሉን ጨምሮ አጀንዳዎቿን በሚገባ ሰብስባለች። እነኚህም የተሰበሰቡ አጀንዳዎች ወደ ኢትዮጵያ ሀገራዊ ምክክር ኮሚሽን ቋት ገብተዋል። የሚቀሩን ትልልቅ ስራዎች አሉ። አንደኛውና ዋነኛው የትግራይ ክልል ነው። ትግራይ ክልልን ሳንይዝ ሀገራዊ ምክክር እንደሚገባችሁ የሚታሰብ አይደለም። ምክንያቱም ሀገራዊ ምክክራችን አካታችና ሁሉንም አሳታፊ የሆነ ነው። እንኳን ትልቁ ክልል እንደ ትግራይ ያለው ቀርቶ በግለሰቦች ደረጃ እንኳን አጀንዳ የምናሰባስብበት ሂደት አለ። ስለዚህ በቀጣይነት ወደ ትግራይ ክልል በመሄድ ተመሳሳይ የሆኑ ስራዎች ተመሳሳይ ስነ ዘዴዎች ወይም ሜቶዶሎጂን በመጠቀም በትግራይ ክልል ተመሳሳይ ስራዎችን እንሰራለን ማለት ነው። ሌላው የሚቀረው ስራ በውጭ የሚኖሩ ኢትዮጵያውያን እንደምታውቁት በውጭ የሚኖሩ ኢትዮጵያውያን ያለ ምክንያት ወደ ውጭ አልሄዱም። ምክንያቶች ተገቢ የሆኑ ምክንያቶች አሏቸው። ስለዚህ እነኚህም ሀገራቸውን በተመለከተ የተለያዩ አጀንዳዎች ስላሏቸው የነሱም አጀንዳ ወደዚህ ሀገራዊ ምክክር ቋት ውስጥ መግባት አለበት። ስለዚህ ቀጣዩ ስራ በውጭ የሚኖሩ ኢትዮጵያውያን ወይም በተለምዶ ዳያስፖራ የሚባሉትን ማካተት ነው የሚሆነው። ከዚህ ውስጥ ግን የማይናቁ ነገር ግን እጅግ ተፈላጊ የሆኑ ስራዎች በየመሃሉ አሉ። አንደኛው ስራ የፖለቲካ ፓርቲዎች እስካሁን ድረስ በሀገራዊ የፖለቲካ ፓርቲዎች ህብረት በኩል በርካቶቹ የፖለቲካ ፓርቲዎች አብረው እየሰሩ ያሉ ቢሆንም የተወሰኑ የፖለቲካ ፓርቲዎች ግን በሙሉ እየተሳተፉ አይደለም። ስለዚህ እነሱ ወደዚህ የሚመጡበትን ጥሪ አሁንም እናደርጋለን። ወደ መድረኩ እንዲመጡ አሁንም በተደጋጋሚ ጥሪያችንን በትህትና እናቀርባለን። በቀጣይነት በተለያዩ ቦታ በትጥቅ ላይ የሚገኙ ወንድምና እህቶቻችን በቀደም መክፈቻ ንግግሬ ላይ እንደተናገርኩት ሁላቸውም ወደ ትጥቅ ያስገቧቸውን ጥያቄዎች በአጀንዳ መልክ ወደ ሀገራዊ ምክክር ቋት ውስጥ በማስገባት በሚቀጥለው ምዕራፍ በምናደርገው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ እነሱም ተሳታፊ ሆነው ችግራችንን ሁላችንም አሸናፊ ሆነን ኢትዮጵያ በተለይ አሸናፊ ሆና በምትወጣበት የሀገራዊ ምክክር ጉባኤ ላይ በማቅረብ ወደ መግባባት የምንደርስበት ሁኔታ የተመቻቸ ስለሆነ ለነሱም ጥሪያችንን እናቀርባለን። ስለዚህ እንዳልኳችሁ እነኚህ ስራዎቻችን እንቀጥላለን። የሚዲያ ስራ በጣም ከፍተኛ ነው። ከዚህ በላይ መስራት ይጠበቅብናል። ተደራሽነታችን ማጠናከር አለብን። በውጭ ያሉ ወገኖቻችን የተለያዩ ትርክቶችን ወደ ጎን በመተው ይሄ የኢትዮጵያ ሀገራዊ ምክክር ለማንም ወገንተኛ ሳይሆን ወገንተኝነቱ ለኢትዮጵያ ብቻ መሆኑን ግምት ውስጥ በማስገባት ሁላቸውም ወደዚህ መድረክ እንዲመጡ በዚህ አጋጣሚ ለኢትዮጵያ ሕዝቦች፣ ብሔረሰቦች እና ብሔሮች በአጠቃላይ ለተለያዩ አካላት ጉዳዩ ለሚመለከታቸው ሁሉ ጥሪዬን አቀርባለሁ። ይሄ መድረክ ይቀጥላል። በቀጣይ ደግሞ እንግዲህ እንደ እግዚአብሔር ፈቃድ ትግራይ ላይና ሌሎች ስራዎቻችን የምንሰራቸውን በሚገባ እየተከታተላችሁ ታስተላልፋላችሁ ብዬ ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።